ሶስት የአርሰናል ተጫዋቾች የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ እጩ ውስጥ ገብተዋል። ለፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማት ሶስት የገነርስ የአርሰናል ተጫዋቾች የታጩ ሲሆን የእርስዎ ድምፅ ከነዚህ ውስጥ አንዱ ይህን ታዋቂ ሽልማት እንዲያሸንፍ ሊረዳ ይችላል ብለዋል አርሰናል በመረጃው። ጋብሪኤል ማጋሌሽ፣ ዴቪድ ራያ እና ዴክላን ራይስ ናቸው በእጩ ውስጥ የገቡት። በ2025/26 የውድድር ዘመን በሊጉ ደምቀው ከታዩ 8 ተጫዋቾች መካከል ስማቸው ተካቷል። እነዚህ የአርሰናል ምርጥ የዓመቱ ተጫዋቾች ኮከቦቻችን ሁለት ጨዋታዎች እየቀሩን ቡድናችንን ለሊግ ዋንጫ ድል አፋፍ ላይ ለማድረስም እየረዱ ይገኛሉ። ጋብሪኤል ማጋሌሽ ነው በቀዳሚነት የሚነሳው። በመከላከያ መስመሩ እምብርት ላይ ሌላ ድንቅ የውድድር ዘመን ካሳለፈ በኋላ ጋብሪኤል ማጋሌሽ በውድድር ዓመቱ የ2025/26 ምርጥ ተጫዋቾች እጩ ውስጥ ገብቷል። በሁለቱም የሜዳ ጫፎች ላይ አስተዋጽኦ ያደረገ ሲሆን 3 ጎሎችን አስቆጥሮ 4 አመቻችቶ በማቀበል እንዲሁም በውድድሩ ዝቅተኛ የሆነውን 26 ጎል ብቻ እንዲቆጠር በማድረግ እንግዲህ የሚኬል አርቴታን ቡድን በመከላከልም በማጥቃትም በኩል በመደገፉ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋቾች እጩ ውስጥ ተካቷል። ይህም የሆነው በ88.2 በመቶ አስገራሚ የኳስ ቅብብል ስኬት ሲሆን ሁለተኛ፣ ሶስተኛ የሚሆኑ የአየር ላይና የመሬት ፍልሚያዎችን በማሸነፍም እንዲሁም 34 ኳሶችን በመከላከል ብሎክ በማድረግና 23 ኳሶችን በማቋረጥ ኢንተርሴፕት በማድረግ እጩ ሊሆን ችሏል። በተመሳሳይ የአርሰናሉ ግብ ጠባቂ ዴቪድ ራያ በ36 ጨዋታዎች 18 ግቦች ሳይቆጠርበት በማጠናቀቅ ክሊንሺት በማስመዝገብ የፕሪሚየር ሊጉን ወርቃማ ጓንት ለሶስተኛ ተከታታይ ውድድር ዓመት አስቀድሞ ማረጋገጡ ይታወቃል። ከመጀመሪያው የጨዋታ ሳምንት ጀምሮ የማንቸስተር ዩናይትዱን ማቲያስ ኩኛን ሙከራ በድንቅ ሁኔታ ካዳነበት ጊዜ ጀምሮ የተከታታይ የሆኑ አስደናቂ ኳሶችን እስካሳለፍነው ሳምንት የዌስትሃም ጨዋታ ድረስ ማድረጉም እንዲሁ የሚታወስ ነው። ይህም ለወሩ ምርጥ የማዳን ችሎታ ለቀረቡ በርካታ እጩነቶች ምክንያት የተሰጠው ሲሆን በታህሳስ ወር የብራይተን ኤንድ ሆቭ አልቢዮኑን የአንኳሜንቴ ሙከራ በማክሸፍም እንግዲህ ዴቪድ ራያ ምርጡነቱን እያስመሰከረ ይገኛል። በሌላ በኩል ዴክላን ራይስ በውድድር ዘመኑ አንድ የሊግ ጨዋታ ብቻ በማምለጥ የመሃል ሜዳውን የልብ ትርታ ሆኖ ቆይቷል። በአጠቃላይ በእንግሊዝ ፕሪሚየር ሊግ ከተካሄዱ 37 ሳምንት ጨዋታዎች 36 ሳምንት ጨዋታዎች 35ቱን በማከናወን ነው ዴክላን ራይስ እንግዲህ ቡድኑን የጀርባ አጥንት ሆኖ እየመራ የሚገኘው። የዴክላን ራይስ ሁለገብነት ከመከላከል መስመሩ ፊት ለፊት ወይም ከፊቱ መስመር ጀርባ ሆኖ እንዲጫወት ያስቻለው ሲሆን ከቆሙ ኳሶች የሚፈጥረው ስጋት ለዋንጫ ፉክክሩ ትልቅ ቁልፍ ሚና እየተወጣ ይገኛል። በዚህም 5 የሊግ ጎሎችን አመቻችቶ ሲያቀብል በጥር ወር በበርንመዝ ላይ ካስቆጠራቸው 2 ጎሎች ብሬስ ጋር በአጠቃላይ 4 ጎሎችን በራሱ ስም ማስመስከር የቻለ የአርሰናል የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመቱ እጩ ሆኖ የተቀረበ ተጫዋች ነው። የተቀሩት 5 ተፎካካሪዎች የሊጉን 2 ከፍተኛ ግብ አግቢዎች የማንቸስተር ሲቲው አርሊንግ ሃላንድ እና የብሬንትፎርዱ አዲስ ኮከብ ኢጎር ቲያጎ ሲሆኑ በተጨማሪም የማንቸስተር ዩናይትዱ የጨዋታ አውታር እና የማንቸስተር ዩናይትዱ የመሃል ሜዳ ሞተር ብሩኖ ፈርናንዴዝ እስካሁን 19 ኳሶችን አመቻችቶ በማቀበል እንግዲህ እውቅና በማግኘት የዘንድሮ 2025/26 የውድድር ዓመት ምርጥ እጩዎች ውስጥ ስሙን አካቷል። ሞርጋን ጊብስ ዋይትም 13 አስደናቂ የሊግ ጎሎችን በማስቆጠር እንግዲህ የእጩ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ሲሆን የኖቲንጋም ፎረስቱ ከጥር ወር በፊትና በኋላ ለበርንመዝና ለማንቸስተር ዩናይትድ ድንቅ ብቃቱን ባሳየው አንቷን ሴሜኒዮ ተቀላቅሏል። እንግዲህ በተመሳሳይ ለማንቸስተር ሲቲ እየተጫወተ የሚገኘውና ለበርንመዝ ሲጫወት የቆየው አንቷን ሴሜኒዮ ሌላኛው እጩ ነው። ከ1995 ጀምሮ እየተሰጠ ያለው ይህ ሽልማት ቀደም ሲል በ3 የአርሰናል ተጫዋቾች ተሸልሟል። ይኸውም ፓትሪክ ቬራ በ2000/2001 ውድድር ዓመት ሲሆን መጀመሪያ ላይ ነው እሱን ያገኘው። ቀጥሎ ፍሬዲ ሉምበርግ በሚቀጥለው ዓመትም በተከታታይ አሸንፈዋል። በመቀጠልም ቴሪ ሆነሪ ነው በ2003/2004 እና በ2005/2006 ሁለት ጊዜ የተሸለመ ተጫዋች ሆኗል። በእነዚህ 2 ዓመታት የሚኬል አርቴታ የአርሰን ቬንገር አሰልጣኝ አርሰን ቬንገር ያሰለጥኑት የነበረው አርሰናል በኢንቪንሲብልነትና ባለመሸነፍና ቀጥሎም በተከታታይ ዋንጫዎችን ማንሳቱ እንዲሁም የአውሮፓ ቻምፒየንስ ሊግ ፍጻሜ መድረሱ ይታወቃል። በዛም እንግዲህ ባሳየው አፈጻጸም ቴሪ ዳንኤል ሆነሪ የሽልማቱ አሸናፊ ይሆናል። ይህም ማለት የአሁኑ የሽልማት ባለቤት የሊቨርፑል መሐመድ ሳላ ቢሆንም የአርሰናል ተጫዋቾች ይህንን የክብር ዝርዝር እንዲቀላቀሉ የ20 ዓመታት ጥበቃን እንግዲህ የሚያበቃበት እድል መምጣቱን ነው የምናየው። አሸናፊውን ለመለየት የደጋፊዎች ድምጽ በባለሙያዎች ፓናል አስተያየት ላይ የሚታከል በመሆኑ ሰኞ ግንቦት 18 ሜይ 18 በፈረንጆች ከቀኑ 6 ሰዓት በፊት ድምጽን በመስጠት በአርሰናል ድረገጽ ላይ እጩ እንዲሆኑ በማገዝ የሚኬል አርቴታ ልጆች ዴቪድ ራያ፣ ጋብሪኤል ማጋሌሽ ወይንም ዴክላን ራይስ የውድድር ዓመቱ ምርጥ ተጫዋች እጩነት ውስጥ እንዲካተቱና እንዲያሸንፉ እያንዳንዱ አርሰናል ደጋፊ ይህን ማድረግ ይጠበቅበታል ማለት ነው። ወደ ዴቪድ ራያ ጉዳይ ቀጥሎ ደግሞ እናልፋለን። ዴቪድ ራያ የ2025/26 የወርቅ ጓንትን እንዴት አሸነፈ ስንል ነው የምናነሳው።
ዴቪድ ራያ ለሶስተኛ ተከታታይ የውድድር ዘመን የፕሪሚየር ሊግ የወርቅ ጓንት ሽልማትን ለማረጋገጥ በ2025/26 የውድድር ዘመን በርካታ አስደናቂ ማዳኖችን አሳይቶናል። የማቴዎስ ፈርናንዴዝን ሙከራ ያከሸፈበት የቅርብ ጊዜ ብቃቱ ዌስትሃምን 1-0 እንዲሸነፍና በሊጉ የውድድር ዘመኑ 18ኛ ግብ ሳይቆጠርበት ያጠናቀቀበት ወይም ክሊንሺት ጨዋታ እንዲመዘገብ ረድቶታል። የራያ የሶስት ጊዜ ተከታታይ ድሎችን ለማክበር ከላይ እንግዲህ እንደተመለከትነው ይሄኛውን የዌስትሃም ድል ማጣጣም አስፈልጎታል። ዴቪድ ራያ በ2025/26 የውድድር ዘመን እንግዲህ የአርሰናልን የግብ ክልል በመጠበቅ ባሳየው ጀግንነት ለሶስተኛ ተከታታይ ዓመት የፕሪሚየር ሊግ የወርቅ ጓንት ሽልማትን ማሸነፍም ችሏል። የአርሰናል ቁጥር 1 ግብ ጠባቂ በዚህ የውድድር ዘመን በ36 የሊግ ጨዋታዎች 18 ጨዋታዎች ግብ ሳይቆጠርበት ያጠናቀቀ ሲሆን 3 ጨዋታዎች እየቀሩት በደረጃው አናት ላይ በማንኛውም የሊግ ጠባቂ ሊደረስበት የማይችል ደረጃ ላይ በመቀመጥ ነው እንግዲህ የወርቅ ዋንጫውን ማሸነፍ የወርቅ ጓንቱን ማሸነፍ የቻለው። በዚህም ዴቪድ ራያ የወርቅ ጓንት ሃትሪክ መስራት ችሏል። ለሽልማቱ የእሱ የቅርብ ተፎካካሪ ለማንቸስተር ሲቲ በዚህ የውድድር ዘመን 14 ጨዋታዎችን ግብ ሳይቆጠርበት የቆየው ጂያንሉጂ ዶናሩማ ነበር። ነገር ግን ሲቲ 3 ጨዋታዎች ብቻ ስለሚቀሩት ጣሊያናዊ ግብ ጠባቂ ዴቪድ ራያን መቅደም አይችልም። ስለሆነም ሽልማቱ ተሰጥቶታል። ይህም ስፔናዊው ዴቪድ ራያ ግብ ጠባቂያችን የአርሰናል ግብ ጠባቂ በ2022/23 ከብሬንትፎርድ ከመጣ በኋላ በቡድኑ በቆየባቸው ሶስቱም የውድድር ዘመናት ሽልማቱን የወሰደበት ሶስተኛ ተከታታይ የወርቅ ጓንት ሆኗል። በመጀመሪያው የውድድር ዘመን 16 ጨዋታዎች ግብ ሳይቆጠርበት ሲያጠናቀቅ፣ ባለፈው የውድድር ዘመን ደግሞ ሁለቱም 13 ጊዜ ሳይረቱ በመቅረታቸው ሽልማቱን ከኖቲንጋም ፎረስቱ ማት ሴልስ ጋር መጋራቱ ይታወሳል። እንደ ባለፈው የውድድር ዘመን ሁሉ አሁንም በውድድር ዘመኑ በእያንዳንዱ የሊግ ጨዋታ ላይ ለመሰለፍ በሂደት ላይ ይገኛል። በታሪክ መዝገብ ላይ የሰፈረ ስኬትንም ነው ያስመዘገበው። 3 ተከታታይ ድል ሽልማቶችን ማሳካት የቻሉ 3 ሌሎች ግብ ጠባቂዎች ብቻ ናቸው። የሊቨርፑል ፔፔ ሬና በ2006-2008 መካከል ባሉ ዓመታት፣ የማንቸስተር ሲቲው ጆ ሃርት በ2011 እና 13 መካከል እንዲሁም የአሁኑ የሲቲ ግብ ጠባቂ ኤደርሰን ባለፈው የውድድር ዓመት የወጣው ማለት ነው በ2020 እና 22 የውድድር ዓመት መካከል የወሰዷቸው ናቸው። አሁን 3 ዋንጫዎችም ኩባንያው መደርደሪያ ላይ በቤቱ ያስቀመጠው ዴቪድ ራያ የቀድሞ የአርሰናል ግብ ጠባቂ ፒተር ቼክ እና ጆ ሃርት በጋራ የያዙትን 4 የወርቅ ጓንቶች የማሸነፍ ክብረ ወሰን ለመጋራት አንድ ሽልማት ብቻ ይቀረዋል። ይኸውም በሚቀጥለው የውድድር ዓመት በአርሰናል ጥንካሬ ላይ ይመሰረታል ማለት ነው። ዴቪድ ራያ እንግዲህ እንደ አውሮፓውያን አቆጣጠር በ2024/25 የተጀመረውን ይህን ሽልማት ያሸነፈ ሶስተኛው የአርሰናል ግብ ጠባቂ ሲሆን ቮይክ ሼዝኒ በ2013/14 ባስመዘገበው 16 ንጹህ ግቦች ክሊንሺት እንዲሁም ከቼልሲ ቼክ ጋር በጋራ አሸንፎ እንደነበር ይታወሳል። ነገር ግን ወደ ሰሜን ለንደን ከተዘዋወረ በኋላ ቼክ ራሱ በ2015/16 በድጋሚ 16 ንጹህ ግቦችን በማስመዝገብ አሸናፊ ይሆናል። የአሁኑ የአርሰናል ግብ ጠባቂ የቅርብ ጊዜ ብቃት እንደሚያሳየው ለአውሮፓውያን አቆጣጠር 2021 በፕሪሚየር ሊግ የመጀመሪያው ጨዋታውን ካደረገ በኋላ ከሱ የበለጠ ክሊንሺት ያስመዘገበ አንድም ግብ ጠባቂ የለም። ይህም አርሰናል እንግዲህ በውድድር ዓመቱ በኮከብ ተጫዋችነት ያስመዘገበው ዴቪድ ራያን እንዲመረጥለት በእጩነት ማቅረቡ ተገቢ መሆኑን የሚያረጋግጥ ነው።